Get down, girl, go ahead. Cutie the bomb, met her. አትወጣም ወደ ሳሎን አትወጣም። እኔ ልሂድ ካሜራማን እንሂድ እንዴ እሷ ጋር እንሂድ። አያኑ እዚህ አራት ሴት መግባት አትወድም? አራት ሴት መግባት አትወድም? ምን ችግር አለ? አራስ ቤት ግን ማለት ነው። አራስ ቤት የሆነ እንትን ይባላል። አራስ ቤት ስትገባ ይጋባባል። ጥሩ አይደለም። ታስወልዳለህ። ይኸውልሽ ኧረ ለቤተሰብ ነው ስላስጨነቁን ነው። ካሜራ ላገቢ ወጥተሽ አገቢ። ሰላም ፋሚሊ እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን። እንግዲህ በመጣ እናንተን የሆነ ነገር በተፈጠረ ቁጥር እናንተ መጨቅጨቅ እንዳይሆን ለእናንተ ከወዲሁ ይቅርታ መጠየቅ እፈልጋለሁ። ምክንያቱም እናንተ የኛ ምርጥ ቤተሰቦች የሚፈጠረውን ነገር በሙሉ ለእናንተ የሚሆነውን ነገር በሙሉ እናንተ ጋር እንዲደርስ እናንተ እንድትፈርዱ በማለት ነው ለእናንተ ማምጣት የፈለግኩትና ለዛ ነው። ምክንያቱም ያላያችሁት ነገር ወይም ያላወቃችሁት ነገር እንዳትፈርዱ ስለምፈልግ ነውና ኮሜንት አይቻለሁና ቢኒ የሚያደርጋቸው ነገሮች ትንሽ እኔን አስደብሮኛል። በዚህ ልክ አይደለም ቢኒ ማድረግ ያለበት። መታገስ ያቃተበት ምክንያት እኔ አላቅም። አንድ ነገር ልንገራችሁ ቤተሰቦች፣ ቢኒ በአሁኑ ሰዓት የሱን ስሜት እንጂ ሌላው ነገር ምንም ማዳመጥ አልቻለም። ሊስን ልጅቷን አስጨነቃት። እሺ በቃ ደብቃ አስገባችህ እንበል ቢኒ። ከዛ በኋላስ ቤት ውስጥ እያለህ እኛ ብንመጣስ እዛ ቤት ውስጥ ብናገኘስ ምንድን ነው የሚፈጠረው? እሱን አታስብም? እዩ ደግሞ እናክል እንትን ማለት የለብሽም፣ መጨነቅ የለብሽም። የሚገባ ነገር ቢሆን እኮ እኛ እናስገባው ነበር አይደለ እንዴ? ይሄ የህሊና ጉዳይ ነው። ሌላ ስንት ነገር ሆኖ ሳለ ስማችን ጠፍቶ እያለ ለምንድን ነው በእንደዚህ አይነት ሁኔታ ከእሱ ጋር መገናኘት ለምን አስፈለገ? በቃ የቤተሰቡን ስርዓትና ባህል ጠብቆ ይምጣ። እምቢ አላልንም፣ ይገባል። እኔ እንዲያውም ደስተኛ ነኝ። ከዛ በዘለለ ይሄ የምታስፈራራው ነገር ግን ብታቆም ይቻላል። በኋላ ልጁ የብሩኬ ሳይሆን ቀርቶ የኔ ቢሆን እኔ ከዛ በኋላ እምቢ ብልስ? በጣም እምቢ ትላለህ እንዴ? እምቢ በል፣ ችግር የለውም። ቀልዳል እንዴ? እንዲያውም አንተ እምቢ እንድትል ነው የምንፈልገው። እኔ እንዴት አድርጌ አንቀባሬ እንደማሳድጋት አሳያለሁ እንዴ አንተ። በባሌም በቦሌም እኮ በቃ ልጅቷ ተወልዳለች። ፈጣሪ ያሳድጋት እና አክስት አድርጋችሁኛል። ኤኒዌይስ ፈጣሪ ሆይ አይ ቢኒ በእውነት አሁን ነገሮችን ላለማበላሸት ሞክር። የምታረገው ይሄ ከስሜት ብትወጣ የተሻለ ነው። ትንሽ ጊዜ ነው፣ በሂደቶች መሄድ ትችላለህ። ሂደቶች አሉት፣ ስቴፖች አሉት። ስቴፖችን ተከተል እና ደግሞ ዝም ብለህ ቤተሰብ አታስጨንቅ። በቃ እኛ አሁን ስልችትን ያለን እውነት አንዴ ረበስማ ብቻ ቢኒ አሁን ምንድነው የምልህ ቸኩለህ ሌላ ነገር ውስጥ እንዳትገባ ከማንም ሰው ጋር ናጌ ቤተሰብ ልትሆን ትችላለህ። ቤተሰብ በምትሆንበት ሰዓት ደግሞ ዛሬ ተደባድበህ ነገ ቤተሰብ መተህ አንድ ጠረጴዛ ላይ ልትቀርብ ትችላለህ። ፋሚሊ ማሰብ ያልቻለው ነገር እሱ ነው። ቤተሰቦች ቢኒ እኔ በቃ ምኞቴ ነው ልጅ የሱ እንድትሆን እኔ ምኞቴ ነው። ቤተሰቦችም ምኞታቸው ነው። ግን ይሄ የሚያስገድደው ነገር ግን እኔ አልተመቸኝም። እኔ በቃ ደስታዬን ሳልጨርስ ሌላ ነገር ውስጥ እንድገባ ነው እያደረጋችሁኝ ያላችሁት። ቢኒና ጓደኞቹ ግን ብታርፉ ይሻላል። በቃ ዝም ብላችሁ እንደ ህፃን ልጅ እየተላካችሁ ላጥላጥ ብላችሁ እየመጣችሁ እንትን አትበሉ። መንገዶች አሉት፣ በሚጠየቅበት መንገዶች አሉት። እኛም ከቤተሰብ ጎን ሆነን የሚሆነውን ነገር እናደርጋለን። ወደ እናንተ ለመምጣት እየሞከርን ነው። ቢኒ እኔ አሁን እያገዝኩ ነበረ። ልጅቷ በምችለው መልኩ እያወራሁት ነው። እንዲያውም ትላንትና ከሆስፒታል ከመጣች በኋላ ረጅም ሰዓት እያወራን ነበረ። በቃ ደክማታል፣ እረፍት ያስፈልጋታል ምናምን ትንሽ እንትን ትበል እሺ።
ቁስሉ አይድረቅ ምናምን በቃ ታወራላችሁ አይደለ? እዚህ ትመጡና ዝም ብላችሁ እጃችሁ ሰዳላችሁ። ከዛ በኋላ አንተ ባስፈለገ ሰዓት ጥላት ትሄዳለህ። አሁን ደግሞ ስትፈልግ እየየ ትላለህ ልጄን አንዴ ምናምን። እሺ ኢትስ ኦኬ ሊሆን ይችላል። በቃ እንደዛ አይነት ነገር ማንኛውም ሰው የራሱ ገጠመኝ ሊኖር ይችላል። ግን ሂደቶች ይኖራሉ። በሂደቱ መሰረት ብትራመድ ይችላል። ምን ታስፈራሩ ነገር ማቆም አለብህ። እኔ የልጁ አባት ሆኜ እንኳን በኋላ አልፈልግም ብልስ ምናምን ችግር የለውም እኛ እንጥላታለን። ምን አይነት ሀሳብ ነው የምታስበው? አንተ አትፈልግ ችግር የለውም እንዴ። እኛ እኮ አሁን ለምሳሌ በሰው ህይወት ጣልቃ መግባት ስለማልፈልግ አንደኛ፣ ሁለተኛ ነገር ደግሞ ለልጅቷ አባት ሆነ እንኳን ብትገኝ እኔ የእህቴ ልጅ አባት አስበዋል። አንተ አማችን አይደለ? በእንደዚህ አይነት ሁኔታ ማውራት ስለማልፈልግ ነው። ለማንኛውም አደብ ግዛ። ቤተሰቦች ይህን ቪዲዮ ሼር አድርጋችሁ አድርሱለት። አመሰግናለሁ። ስሜታዊ ላለመሆን ሞክሬ ነው። ለዚህ ምላሽ መስጠት ስላለብኝ ነው ቪዲዮ ካሜራ ይዤ የመጣሁትና ሁላችሁም በዚህ አጋጣሚ ካስቀየምናችሁ ይቅርታ መጠየቅ እፈልጋለሁ። ስሜት አለ፣ የቤተሰብ ስሜት አለ። ፕላስ ደግሞ ሰው አይደለ የሰው አይነት ስሜትም አለና ይሄንን ነገር ነው ለምንፈልገው። መልካም ጊዜ ሆንላችሁ። ሌሎቻችሁ ቤተሰብ መሆን ትችላላችሁ። ሰብስክራይብ ማድረግ መልካም ጊዜ ሆንላችሁ። Now I ain't saying she a gold digger, but she ain't messing with no broke. Get down, girl, gon' head, get down. Get down, girl, gon' head, get down. Get down, girl, gon' head, get down. Get down, girl, gon' head. Cutie the bomb, met her. ኳላ ትቅረጽ። እሺ ማን ያለው? እሺ ይንጥራት ታይታለች። አትወጣም ወደ ሳሎን አትወጣም። እኔ ልሂድ ካሜራማን እንሂድ እንዴ? እሷ ጋር እንሂድ። አያኑ ይሄ ምናምን አለ እዚህ አራት ሴት መግባት አትወድም? አራት ሴት መግባት አትወድም? ምን ችግር አለ? አራስ ቤት ግን ማለት ነው። አራስ ቤት የሆነ እንትን ይባላል። አራስ ቤት ስትገባ ይጋባባል። ጥሩ አይደለም። ታስወልዳለህ። ይኸውልሽ ኧረ ለቤተሰብ ነው ስትንስ ስላስጨነቁን ነው። ካሜራ ላገቢ ወጥተሽ አገቢ። እሺ ፎቶ ላንሳችሁ። አክሽንች ሁሌ መነጫነጭ፣ ሁሌ መጨቃጨቅ። ሰዎች የምነግራችሁ ነገር ምንድነው? ያው ታቋታላችሁ ባህሪዋንና ብዙ ጊዜ ደስተኛ ብትሆንም መጨቃጨቅ እና ደግሞ ማንንም መስማት ነው የማትፈልገው። ሰው ራሱ ሊጠይቃት መጥቶ ማየት አትፈልግም። ስሜቱን ታቁታላችሁ፣ ምን ታቁታላችሁ። እናት የሆናችሁ ምናምን ኦልሬዲ ወደ እናትነት ተቀላቅላለች እና ቤተሰቦች ደግሞ ልታውቁ የሚገባችሁ ነገር በእንደዚህ አይነት ሁኔታ ህፃን ልጅ ወደ ካሜራ ላይ ማምጣት ምናምን ጥሩ አይደለም። ታውቃላችሁ ይሄንን። ቤትም እንደዚህ አይነት ነገር አይፈልጉም፣ ማዝራ አይፈልግም በተለይ እና ምን እላችሁ ፈልጌ ነው፣ እሷ በራሷ ትመጣላችኋለች ሰሞኑ። እስካሁን የቆየችው ያው እንግዲህ የራስ ቤት ሁኔታ ነውና ምንም ነገር በዚህ ሰዓት ማውራት ሰው እየተመላለሰ ነው። በርግጥ በቢኒ ጉዳይ ቢኒ አርፎ ሊቀመጥ አልቻለም እና የቢኒ ጉዳይ ሁላችንም ነው እያሳሰበን ያለው። በጣም እየረበሸ ነው፣ ብዙ ሰው እየላከ ነው። ትላንትና ራሱ ሁለት ሽማግሌዎች መጥተዋል። ከሽማግሌዎች መሀል ግን አንዱን አውቀዋለሁ እኔ ጀለሴ ነውና እሱን ማስቀየም አልፈለኩም። ያው ቤተሰቦች ስለማታውቁት ነው እንጂ አሁን እኔ ስሙን የምጠራው እሱን ማስቀየም አልፈለኩም። ግን እያየሁት ነው እያየሁት የለም በሉት ነው ያልኩት። እኔ እንትን ብሎ ማዘርን ጥራልኝ ማዘርን እናናግራት ምናምን ልል ነው የፈለገው ይመስለኛል ማለት ነው። ስለዚህ ቢኒ የምትሄደው አካሄድ በትክክለኛ መንገድ መሄድ ካለብህ በትክክለኛ መንገድ ሂድ። እኛ አንከለክልም፣ ፈቅደንልሃል። ያንተ ከሆነ ፈጣሪ ያንተ ያርግልህ። በሰላም ብቻ ለመኖር እኔ ሰላማውን እንድታገኝ ብቻ ነው የምፈልገው። ከእቴ ጋር ያለው ምንም አይነት ችግር እናንተ ራሳችሁ እንድትፈቱ ነው የምፈልገው እንጂ እንትን አይደለም።
እናንተ ራሳችሁ ስጡ። ማንም ሰው ጣልቃ ሊገባባችሁ አይገባም። እኔም ራሴ ነገ በእኔ ህይወት የሚፈጠረው ወይም ደግሞ እኔ ህይወት ላይ የሚገጥመኝ ነገር ሳላቅ እናንተ ላይ እንትን አለም። እንደ ታላቅነቴ ግን መጥፎ ነገሯን ማየት አልፈልግም። ታላቅ ስትሆን ደግሞ የቤተሰብ ኃላፊነት ይኖርባልና ለዛ ነው እና ምንላችሁ ፈልጌ ነው ቤተሰቦች ይህንን ቪዲዮ እንድታቁት ስለምፈልግ ነው ይዤላችሁ የመጣሁት እንጂ መልስ ላለመመለስ አይደለም። ቢኒ ደግሞ ብታርፍ ይገባል። ይሄ የምታስፈራራው ነገር ግን አቁም። አማች ነህ ብዬ የማከብር ሰው ነገ ሌላ ነገር መፍጠር አልፈልግም። እኔስ መልካም ጊዜ ይሆንላችሁ።